ደረግን የሚለው ጃአለ የሚለው ፈቀደ በሚል ይመጣል። ለምሳሌ ሰው ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። አሁን ሴቲቱ ማናት? እባቡ ማን ነው? ጠላትነትን የሚያደርገው ማን ነው? አደርጋለሁ ልክ ተመሳሳይ ነው። ጃአለ ነው የሚለው ማን ነው? ጃአልቱ ነው የሚለው አደርጋለሁ ነው የሚለው። ስለዚህ አደርጋለሁ ካለ ተመሳሳይ ነው። ዘፍጥረት 3:15 ላይ እንዴት ነው ራሱ ፈጣሪ የሚያደርገው ሲባል ጠላትነትን ነው። ጠላትነት ነው። አላህም ያለው ምንድነው? ሸይጣናትን ወዳጆች አድርጋችሁ አትያዙ፣ ጠላቶች አድርጋችሁ ያዙ ብሎናል። ሸይጣን በግልጽ ጠላት ነውና ጠላት አድርጋችሁ ያዙ ብሎናል። ጠላት ከሆነ በኋላ ጠላታችን ነው። ጠላታችን አላህ ማድረጉ ችግር የለውም ነው። ቴዎሎጂካሊ ፋክተር የለውም። አለው ካሉ ግን ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነት አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። ሴቲቱና እባቡ የተባለው ማን ነው ስንል ራዕየ ዮሐንስ ምዕራፍ 12 ላይ ታገኘዋለህ። ራዕየ ዮሐንስ ምዕራፍ 12 ላይ ሴትዮዋን ታገኛታለህ። ላይኛይቱ ኢየሩሳሌም በነፃነት የምትኖር እናታችን ናት ይላል። ገላትያ ምዕራፍ 4 ከቁጥር 24 እስከ 26 ማለት ነው። ከዛ እባቡ ማን ነው? የቀደመው እባብ ሰይጣን ዲያብሎስ ነው ይላል። በሰይጣን ዲያብሎስና በሴቲቱ መካከል ጠላትነትን አለ ማለት ነው። በዘርና በዘሯ መካከል ስለሚል ራዕየ ዮሐንስ 12:17 ላይ ደግሞ ከዘሯ የቀሩትን ሊዋጋ ዘንዶ በባሕር አሸዋ ላይ ቆመ ይላል። ስለዚህ ዘፍጥረት 3:15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። አደርጋለሁ የሚል ነገር አለ። ራሱ ጃለ ነው ግሱ ራሱ። ስለዚህ ያ ነገር እንዴት ይታያል ነው ራሱ ነው ሰበብ የሚባለው ነገር ሌላ ነገር ጠላት ነው። አሁንም ቢሆን ሰይጣን ጠላት አድርገህ መያዝ አለብህ ራሱ ከሰውም ከጅንም የሆኑ ሰይጣናት ማለት ነው። ከሰውስ አለ ወይ ተብሎ ቢጠየቅ አንደኛ ነገሥት ምዕራፍ 12 ቁጥር 23 ላይ አንድ ጊዜ ያወጣለት። እኔ ያለበት ቦታ የሚመች አይደለም። አንደኛ ነገሥት ምዕራፍ 11 ቁጥር 23 ላይ አንደኛ ነገሥት ምዕራፍ 11 ቁጥር 23 እሺ፣ ምዕራፍ 11 ቁጥር 23 እሺ፣ 23 ኦኬ፣ እሺ። እግዚአብሔር ደግሞ ከጌታው ከሱባ ንጉሥ ከአድር አዛር የኮበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሳበት ይላል። ኦኬ፣ አዎ፣ ጠላት አድርጎ ለሰለሞን ያስነሳበት ማን ነው? እግዚአብሔር ነው። ለማን ያደረገው? ጠላት አድርጎ ያስነሳው? ኦኬ፣ ለሰለሞን አይደል? ጠላት። አዎ፣ ለሰለሞን። ስለዚህ ጠላት አድርጎ ሲያስነሳ ጠላት የሚለው የዕብራይስጥ ቃል ሳታን ነው የሚለው፣ ሰይጣን ነው የሚለው። ሰይጣንን ጠላት አድርጎ እንዴት ሊያስነሳ ቻለ ለሰለሞን? የሰው ሰይጣንም አለ በዛ ላይ ከሰውና ከጅኒ ሰይጣናት ነው የሚለው ጥቅሱ አይተው ከሆነ። ስለዚህ ተመሳሳይ አርጊውመንት ነው ማለት ነው። አይ ቲንክ ጥያቄው ገብቶኛል። ጥያቄው አልገባህም እያሉኝ ነው ታች አይደል? ገብቶኛል አይደል? በትክክል ገብቷል ኡስታዝ። አልገባቸውም ጥያቄው አልገባቸውም። የልጁ ጥያቄ አልገባቸውም ማለት ነው። ይሄ ማን ላይ አሪፍ ጥያቄ ስለሆነች ነው በጣም አሪፍ ጥያቄ ስለሆነች ነው በጣም አሪፍ ጥያቄ ስለሆነች ነው በጣም የምትጠይቅ ጥያቄ ስለሆነች ልጨምርባት ብዬ ነው። ቀጥሉ። ጀዛከላህ ኡስታዝ ጀዛከላህ። እሺ ረቂቅ እንዴት ዋልሽ? ሰላም ብያለሁ። ዘረቂቅ አለሽ? ሰላም ይሁኑ። እንዴት ነህ? ደህና ነሽ? ደህና ነኝ። ሁሉ ሰላም አልሐምዱሊላህ። ዛሬ ትልቅ እንግዳ ልጋብዝሽ። ምን ትያለሽ? ትንሽ ሰዓት ነው ግን ያለኝ ታውቃለህ። ማለት ስልክ ገባብሽ መሰለኝ። የሆነ ጥያቄ ጠይቄ ወደ በኋላ መለሳለሁ ባይሆን። ኦኬ፣ እሺ ጠይቂ። ያው ኡስታዝን ግን ብትተዋወቂው ደስ ይለኛል። እሺ ተዋወቃለሁ፣ ችግር የለም በኋላ ከገባ። እሺ በቃ ችግር የለውም ኢንሻአላህ። ጠይቂሽ። እኔ የምጠይቅህ አምስተኛው ሱራ ላይ 116 ላይ ያለው ነው። ብቻ እስከ መጨረሻው ያለውን እስከ 100 እኔ ቆይ ሱረቱል ማኢዳ ያለ ስልክ ይዘጋብኝ። ከቁጥር ስንት ልጀምርልሽ? ከ116 ኦኬ። ወኢዝ ቃለ አላሁ ያ ዒሳ ኢብኑ መርየም። እሺ ልቀጥልልሽ? ረቂቅ ልቀጥል? የሰማሽኝ ነው? አሉ? አቤት ይሰማል?
ልቀጥል? አዎ ቀጥል፣ ችግር የለውም። ኢንሻአላህ ምን ይላል? ያው የቂያማ ዕለት የሚከሰተውን ክስተት አስመልክቶ ዒሳና አላህ የሚያደርጉትን ንግግር አስመልክቶ ነው የሚነግረን። ምን ይላል? ዒሳ በተጠየቀ ጊዜ አላህ እንዲህ ብሎ ይተርክልናል፣ ወደፊቱ ማለት ነው። ወኢዝ ቃለ ላሁ ያ ዒሳ ብን መርየም፣ አላህም ባለው ጊዜ አንተ የመርየም ልጅ ዒሳ ሆይ አለው። አንተ ቁልተ ሊናስ፣ ለመሆኑ ምድር ላይ ያለ ማለት ነው ብልሃቸው ነበር እንዴ ለሰዎች ምን ኢተኺዱኒ፣ ያዙኝ እኔን አለ። እንዲሁም ደግሞ ወኡሚየ፣ እኔን አንተንና እናትህን ኢላሂኒ፣ ሁለት አማልክቶች አድርገህ ያዙ ብለሃል እንዴ? ከአላህ ውጪ ሁለት አማልክቶች አድርጋችሁ ያዙ ብለህ ነበር እንዴ ምድር ላይ ያለህ አለው አላህ። ከዛ እንዲህ አለ እሱ ቃለ ሱብሓነከ፣ ጌታዬ ጥራት ይገባ፣ ማ የኩኑ ሊ እኔ ማለት የተገባኝ አይደለሁም፣ አን አቁለ ማ ለይሰ ሊ ቢሐቅ፣ እኔ ማለት ያልተገባኝን ነገር ልል የተገባኝ አይደለሁም ማለት። ኢን ኩንቱ ቁልቱ፣ በእርግጥ ብዬው ከሆነ ፈቀድ ዓሊምተህ፣ አንተ ታውቀዋለህ። ምክንያቱ ሲባል ተዕለሙ ማ ፊ ነፍሲ፣ በእኔ ውስጥ ያለውን ነገር አንተ ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ፣ በአንተ ውስጥ ያለን ነገር ግን እኔ አላውቅም። ምክንያቱ ሲባል ኢነከ አንተ ዓላሙል ጉዩብ አለ፣ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ አለው። ጥሩ። ከዛ በኋላ ቀጠለና መልሱ ሊነግረው ነው። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ እኔ አንተ ያዘዝከኝን ነገር እንጂ አልነገርኳቸውም፣ አላዘዝኳቸው። ከዚህ ውጭ ያልኳቸው ነገር የለም ማለት። ምንድን ያላቸው? እኔ አዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁ ተገዙ ብዬ ነው የነገርኳቸው፣ ከዚህ ውጭ አላልኩም። ወኩንቱ ዐለይሂም ሸሂዳ ማ ዱምቱ ፊሂም፣ እኔ በእነሱ ጋር በነበርኩኝ ጊዜ ምስክር ነበርኩኝ። ግን ፈለማ ተወፈይተኒ፣ አንተ ግን ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም፣ አንተ ነህ የቅርብ ተቆጣጣሪ። ወአንተ ዐላ ኩሊ ሸይኢን ሸሂድ፣ ምክንያቱም አንተ በነገር ሁሉ ላይ አዋቂ የቅርብ ተቆጣጣሪ ነህ አለው። ከዛ በኋላ እንግዲህ ልጨርሰው አንዴና ከዛ ትጠይቅኛለሽ። ሁለት አንቀጽ ላይ ቀረኝ። እሺ እሺ ቀጥይ፣ ችግር የለውም በቃ እሺ ቀጥይሽ። ማለቴ አላህ ሁሉን አዋቂ ነው አይደል? አዎ። ኢሳ እንዳላለ ያውቃል። አዎ በቃ ጥያቄሽ ገብቶኛል። እንዴት ጠየቀው ነው ልስጥሽ መረጃ። እሺ ማለቴ ከምን አንፃር ነው የጠየቁልኝ? እሺ ልስጥሽ መረጃ ልስጥሽ። አንዴ ቪዲዮ አንድ አፍታ ልክፈትና ልስጥሽ አንድ ጊዜ ቪዲዮ ካላስቸገረኝ ማለት ነው። ወይ ደግሞ አነብልሻለሁ ሐዲስ አለ። ኦኬ አይ ቢቀርብኝ ይሻለኛል፣ አንብብልሽ ባነብ ይሻለኛል። እሺ ምን ይላል መሰለሽ ሐዲሱ ሰሂህ አልቡኻሪ 6408 ላይ እንዲህ የሚል ሐዲስ አለ። ኢነላህ ማን ነው? ኢነ ሊላሂ መላኢካ፣ ለአላህ መላእክቶች አሉት አለ። የጡፉነ ፊ ጡሩቅ፣ በመንገድ ላይ የሚጓጓዙ የሆኑ ማለት ነው። የልተሚሱን አህለ ዚክር አለ። አላህን የሚያወሱ ሰዎችን ምን ያደርጋቸዋል? ይፈልጋሉ ማለት ነው። ምድር ላይ እየተዟዟሩ የአላህ መላኢካዎች ናቸው እነዚህ መላእክቶች። ፈኢዛ ወጀዱ ቀውመን፣ ባገኙ ጊዜ እነዚህን ሰዎች የዝኩሩን አላህን እያወሱ ካገኙ ተናደው ይጠራራሉ። ሀሉሙ ኢላ ሐጀቲኩም፣ ወደ ሐጃችሁ፣ ያው በቃ ተሟልቷል፣ ሐጃችሁ ተሟልቷል፣ ስለዚህ ነው ይባባላሉ። ከዛ በኋላ ቃለ ፈየሑፉነሁም፣ ይከቧቸውና ቢአጅኒሐቲሂም፣ በክንፎቻቸው ኢለሰማ ዱንያ፣ እስከ ሰማይ ዱንያ ድረስ ማለት ነው። ከዛ አሁን እዚህ ጋር ነው ቁም ነገሩን ያጅልኝ። ፈየስአሉሁም ረቡሁም፣ ጌታቸውም ይጠይቃቸዋል። በምን? ወሁወ አዕለሙ ሚንሁም፣ አላህ እያወቀ ይጠይቃቸዋል። እያወቀ ይላል፣ እያወቀ ይጠይቃቸዋል። ተግባባን? ከዛ ማ የቁሉን የሚሉትን እያወቀ ማለት ነው። ምንድን ነው ማ የቁሉ ዒባዲ፣ ባሪያዎቼ ምንድን ነው የሚሉት ይላቸዋል። ቃሉ የቁሉነ ዩሰቢሑነክ፣ አንተን እያወሱህ እያጠሩህ ነው በማለት ይጠይቃሉ ማለት። ግን የሚጠይቀው አላህ በምንድን ነው? እያወቀ ይጠይቃል በማለት አላህ ነግሮናል። ስለዚህ ችግር የለውም አላህ ሊጠይቅ ይችላል። ግልጽ ነው ረቂቅ ሰማን? አዎ ይሰማኛል። ማለቴ ያኔ ሊፈትነው ነው ማለት ነው የጠየቀው ነው የምትለኝ? አይ ሊፈትነው ሳይሆን ጥያቄ ነው። የቂያ ማለት ጥያቄ አለ አይደለ? ሰዎች ሁሉ ይጠየቃሉ። ስለዚህ ሁሉም እንደሚጠየቀው ዒሳም ይጠየቃል። ብለህ ነበር ወይ ብሎ ይጠይቀዋል እያወቀ ማለት ነው። ከዛ ያስመሰክረዋል ማለት ነው። አይ እኔ አላልኩም ይላል። ምስክርነት ነው። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። እሱን ጥቅስ ላውጣለሽና ላሳየሽ። ለምሳሌ አንድ ጊዜ ላውጣለሽና ምን ላይ ነበረ? እናቱ አይ ቲንክ እዛ ላይ መሰለኝ። ኖ ሞቶ ነበር ወይ?
ያውና እዚህ ጋር ነው ልስጥሽ። ጥቅሱ ላይ ምን ይላል መሰለሽ? ጥቅሱ ላይ ወየው እሺ፣ ጥቅሱ ላይ የቂያ ማለት እሺ ኦኬ አላሁ የተወፈለ አንፉስ እሺ አረ ቢስሚላህ ብቻ በቃ ወይ በቃሌ ልንገርሽና ቦታዋን ተዋሉታለች። እሺ እንዲህ ይላል ቁርአኑ ላይ ሲናገር ወየውመል ቂያመቲ በቂያማ ዕለት የመጨረሻው ዕለትም ላይ የኩኑ ዐለይሂም ሸሂዳ በእነሱም ላይ መስካሪ ይሆናል አለ። ይመሰክርባቸዋል። የሚመሰክርባቸው ደግሞ አላህ ሲጠይቀው ነው ማለት ነው። አንተ ቁልተ ሊናስ ለመሆኑ ብለህ አስተምረህ ነበር እንዴ በማለት ይጠይቀውና አላህ ከዛ በኋላ ወየውመል ቂያማ በቂያ ማለት ምን ይሆንባቸዋል? ምስክር ይሆንባቸዋል ማለት ነው። ያን ያለው ነገር ረቂቅ በእኛ ላይ ነው የሚመሰክሩት። ኡስታዝ ሰላም አለይኩም። በድጋሚ በእጅ ያስካት በትር ምንድናት ብሎ ሲጠይቀው ታያለሽ። የጠየቀው ኮንፈርሜሽን ነው። ራሱ ከራሱ አንደበት ኮንፈርም እንዲያደርገው ተፈልጎ እንጂ ሙሳ አለይሂ ሰላም የያዛትን በትር አላህ ምን እንደሆነ ሳያውቀው ቀርቶ አይደለም። በተመሳሳይ ዘፍጥረት 3:9 ላይም እንደዛ ነው። አዳም በለሱን በልቶ ሲሸሽ ምንድን ያለው? አዳም ወዴት ነህ አለው። የት እንዳለ አያውቅም ወይ? ለምንድን ነው የጠየቀው የሚል ጥያቄ ይነሳል። አይ ኮንፈርሜሽን ነው ያደረገውን ነገር እሱ ጋር እኮ ግን አዳምን የጠየቀው አዳም ድርጊቱን እንዳደረገ ያውቃል። እዚህ ጋር ግን ማለቴ ለምን ይጠይቀዋል? አይ ለምን ይጠይቀዋል? ወዴት ነው የሚለውን ነገር ለምን ይጠይቀዋል? የት እንዳለ ሳያውቀው ቀርቶ ነው ወይ? ኖ አይ ሲሸሽ አዳም ሲጠራው ሲሸሽ አዳም ድርጊቱን ስላደረገ ነው። አዳም እኮ ወዴት ነው ምን አስባለው? ወዴት ነው በሰውኛ ካለሽው ወዴት ነው ብዬ ነው የሚጠይቀው? አዎ ስለሰራ እሱን ለማወጣጣት ያህል ነው። ለማወጣጣት ያህል ነው እንጂ ለማወቅ አይደለም። ኢሳ ኢብኑ መርየም አለይሂ ሰላም ደግሞ እናቱን አምላክ አድርጎ ብለሃልን ሲለው ሁጃ ሲያቆምበት ነው። ከዛ በኋላ ምንድነው የሚለው? አላለም እኮ እሱ አይደል? ኢሳ አላለም። ግን ያው እዛ ጋር ደግሞ አላልኩም አለ። ያንን ለማስረገጥ ነው የሚመልሰውን መልስ አላህ የሚመልሰውን መልስ ራሱ የሚጠይቀው መቼ ነው? አላህ ኢሳን የሚጠይቀው መቼ ነው? ዘረቂቅ መቼ ነው የሚጠይቀው? ይሄን ጥያቄ የቂያማ ቀን ነው አይደል የሚጠይቀው? የቂያማ ቀን እየጠየቀው በቁርአን ውስጥ ኢሳ የሚመልሰውን መልስ አላህ እንዴት ሊነግረን ቻለ ካላወቀው? ኢሳን ጠይቆት ኢሳ ምን እንደሚመልስ ራሱ ነው አላህ የነገረን። ኢሳ ተናግሮ ኢሳ የሚናገረው መልሱን ሳያውቀው ቢቀርና ሳያውቀው ቢጠይቀው ኖሮ አላህ በቁርአን ውስጥ የቂያማ ቀን የሚጠይቀውን ቀድሞውኑ ለኛ ከነ መልሱ እንዴት ሊነግረን ቻለ? ማያውቀው ከሆነ እኔ ያው እዛ ጋር ሲጠይቀው ወይ ኢሳን ለመፈተን ያህል ነው ወይ ከምን አንፃር ነው? ሁጃ ለማስቆም ነው። አንተ እንደዛ አላስተማርክምና የቂያማ ቀን ምስክር ትሆንባቸዋለህ ነው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ ምንድነው የሚለው? በትንሳኤ ቀን በእነርሱ ላይ መስካሪ ይሆንባቸዋል ይላል። ይመሰክርባቸዋል። የኔ ትምህርት ከኔ አልተገኘም ብሎ ምስክር እንዲሆንባቸው ተፈለቀ ነው። ምስክር እንዲሆንባቸው ተፈለቀ ነው። ሁጃ ስለማቆም ነው፣ ለማስመስከር ነው እንጂ ጥያቄውን ማለት መሪም እኮ ያመለካት የለም እኮ። እሱም ሌላ አርስት ነው እንዴ? ሌላ ምን አረግሽው? ማርጂናል ፖይንት አነሳሽ ማለት ነው። ፎካል ፖይንቱ የተነሳው ምንድነው? የሆነ ሰዓት ላይ ያመለኳት ሰዎች እንደነበሩ አውቃለሁ። ቆይ ስለማመለኳት ሌላ አርስት ነው። መጀመሪያ ይሄንን ጨርሽ። መጀመሪያ አላህ ሲጠይቀው መጠየቁ ሳያቀርቶ ሳይሆን ሁጃ ለማቆም ነው። የምናውቀው ነገር ምንድነው? ጥያቄ ጠይቆት የሚመልሰውን መልስ ነው የነገረን አላህ። ገና ይሄ ነገር የሚካሄደው የቂያማ ቀን ነው። የቂያማ ቀን ምን ብሎ ጠይቆት ምን ብሎ እንደሚመልስ ቀድሞውኑ ራሱ ለኛ በቁርአን ውስጥ መናገሩ አላህ ሁሉን አዋቂ እንደሆነ ጭራሹን የሚያሳይ ጥቅስ ነው። ይሄ ጥቅስ አንድ የመጀመሪያ ያሽልኝ። ከዛ በኋላ ነው ምንድነው እዛ ጋ ማርያምን አምላክ አድርጎ የያዘ ሰው አለ ወይ ነው። አምላክ አድርጎ መያዝ ማለት ምን ማለት ነው? በቁርአን ኮንሴፕት ለምሳሌ ፍላጎቱን ወይም ደግሞ ዝንባሌውን አምላኩ አድርጎ የያዘ ሰው አለ ይላል። ምን ማለት ነው? ረቂቅ መሰረት ቁርአን ላይ ፍላጎቱን ምን ማለት ነው? ወይስ ለአምላክ የሚገባውን ክብር ለአምላክ የሚገባውን ቦታ ለፍላጎቱና ለስሜቱ ለነፍስያው ቅድሚያ ሰጠ ማለት ነው ትርጉም? ወይስ ፍላጎት የሚባል ነገር ፍላጎቴ አምላኬ ነው እያለ ሱጁድ ሲወርድላቸው ነው ይላል። ግን ሆድና አምላኬ እያለ የሚሰግድና ዕጣን የሚያጨስ ጾም የሚጾም ጸሎት የሚያደርግ ወደዛ ምናምን አለ? እንደዛ አይነት አካል አለ የምታውቂው?
ሆዳቸው አምላካቸው ነው ማለት ከሆዳቸው ከአምላክ ይልቅ ለሆዳቸው ቅድሚያ ሰጥተዋል ነው ማለት፣ ሌላ ትርጉም የለውም። ልክ ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ለአምላክ የሚገባውን ክብር ለአምላክ የሚገባውን አምልኮ ለማርያም ሰጥተዋል ነው። መስጠታቸውን ደግሞ ማርያም በኦርቶዶክስና በካቶሊክ እና በታሪክ ውስጥ አምላክ ያገኘውን ነገር ያላገኘችው ነገር አንድ ነገር እስቲ ንገሪኝ። ስግደት ታገኛለች፣ ጾም ይጾምላታል፣ መስዋዕት ይቀርብላታል። ኢቭን የአምልኮ መስዋዕት ለአንቺ ይሰዋልሻለሁ የሚል ትምህርት አለ። ሊያወጣልሽ ይችላል። እሱ የአምልኮ ድርሳኖችን አልቀበልም። አትቀበይ ግን እነሱ ያለው አንቺ አልተቀበልሽም። አንቺ ፕሮቴስታንት ነሽ? አይ አይደለም፣ ግን ድርሳናትና ገደላት ላይ ማለት አትቀበይ። አለመቀበልሽ ማለት ድርሳንና እንትን ለሃይማኖት መከራከሪያ አይሆኑም። ግን ትውፊት ግን መከራከሪያ ይሆናል። ዶግማ ነውና አባ ጊዮርጊስ ዘጋስጫ የጻፈው መጽሐፈ ሚስጥራት ናቸው እኮ ዶግማ ነው። የዶግማ ጉዳይ ነው። አሁን አንቺ የምታወሪኝ እነዛ ነገሮች አንድ ሰው ካመነ በኋላ ያ ሰው ከዛ ሰው ኤክስፒሪየንስ አድርጎ እንዲማርበት የተደረገ ነው ገድልና ተአምር። እኔ ከገድልና ከተአምር አይደለም የጠቀስኩልሽ። ሃይማኖት አበው ሃይማኖት መከራከሪያ መሆን አይችልም። ቸርች ፋዘርስ በባይብል ላይ ያላቸው አንደርስታንዲንግ የሚባለው ነገር እሱ ራሱ ዶግማ መሆን አይችልም? ይችላል እኮ። ሃይማኖት አበው መከራከሪያ ይሆናል። መጽሐፈ ሚስጥር የዶግማ እንትን ነው፣ ዶግማስቲክ አፕሮች ያለው ነገር ነው። አሁን አንቺ የምታወሪኝ ስለ አዋልድ ነው። አዋልድ ውስጥ ገድልና ተአምር የሚባሉ ነገሮች የሃይማኖት መከራከሪያ አይሆኑም። ደግሞ መቀበልም አለብሽ፣ አልቀበልም አይባልም። ኦርቶዶክስ ኮሚሽን ድረስ ትቀበያለሽ። ግን የምትቀበዩ ለሃይማኖት መከራከሪያ ማልቀበሏልኝ ያው የተወሰነ ትክክል የሆነውን ደግሞ እኮ ማትቀበዩ እኮ ውስጡ ያለው ይዘት ስህተት ሊኖረው ይችላል ከሚለው አንጻር እንጂ ለትምህርት ይሆናል የራሴ መንፈሳዊ ስፒሪቹዋል ዲፎርመት ላደርግ እችላለሁ ብለው ይቀበላሉ። ካልተቀበልሽ ያው ታድሶ ነሽ ወይም ፕሮቴስታንት ነሽ። ከሁለት አንዱ። እኔ አሁን የጠቀስኩት ከገድልና ከተአምር አይደለም የጠቀስኩት። መጽሐፈ ሚስጥር ማለት አባ ጊዮርጊስ ዘጋስጫ በሃይማኖት ጉዳይ ላይ በዶግማ ጉዳይ ላይ ያስቀመጠው ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ለሙሉ ይቀበሉታል። ይሄን እዛ ላይ ምን እሱን የጻፈው መጽሐፍ እሱ ራሱ ምን ይላል መሰለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ይላል። አውጣላት ህብርዬ። የአምልኮ መስዋዕት ለአንቺ እንሰዋለን። ለአንቺ የአምልኮ መስዋዕት አምልኮ እንደው በኦርቶዶክስና በካቶሊክ ማርያም አምላክ ለብቻው ያለው ለማርያም ያልተሰጠው ነገር ካለ ትነግሪኛለሽ። ጸሎት ይደረጋል፣ ዱዓ ይደረጋል፣ መስዋዕት ይቀርብላታል፣ ስለት ይሳላሉ፣ ጾም ይጾሙላታል። ፍልሰታ ብለው ጾም ይጾማሉ፣ ስግደት ይሰግዳሉ። ምን የሚያደርጉት ነገር ለአምላክ የተደረገ ለማርያም ያልተደረገ ነገር ካለ እኔ እቀጣለሁ። አውጣላት። ስለዚህ በወቅቱ ቁርአን በወረደበት ሰዓት ላይ እንደዛ ነው። ደግሞ ማርያማውያን የሚባሉ ነበሩ፣ ይጠፉ። ሊትራሊ ማርያምን አምላክ ነው የሚሉ ነበሩ። ኮሌጅሪያን ነው ምናምን የሚባል ትምህርት ያላቸው ማርያማውያን የሚባሉ ነበሩ። ማርያምን አምልኮ ይገባታል ብለው የሚያምኑ በስነ ስርዓት አምላክ ናት ብለው የሚያምኑት ምን ይላል? እስቲ አንብብላት። የአምልኮ መስዋዕት ከመጀመሪያው ልጀምርላት። ያው 07 እሺ ምን አለ? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳለሁ። በመፍራትም ልብ አድርጉ፣ በመፍራትም አለው እዚህ ጋር በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ ሰዋለሁ። እንግዲህ የአምልኮ መስዋዕት የሚገባው አንድ አምላክ ብቻ ነው። እኔ የማውቀው እንግዲህ መፍራት ፍርሃት ይስተማል ይብሮ አቤት በኋላ መቀጠል እንችላለን። ያናገረሽ ነው ኡስታዝ። በኋላ ከገባ ችግር የለም አለ አቋ ኡስታዝም አለ ችግር የለም አለው። ምን ይወጣል? አሁን ይወጣል። ከሱ ጋር ትቀጥያለሽ። ግን እንትኑን ይሁንና ረጋ ብለሽ ማርያማውያን የሚባሉም አሉ። ራሱ እነዛን ታሳቢ ነው ሰላም ላሳያት። ማርያማውያን የሚባሉ ደግሞ በጣም የሚገርምሽ ነገር እኮ ጆባይተንሶቹን ላይ ወቀሳ ያቀርባሉ። ይመጡና እኛ ኢየሱስን አምላክ አድርገን አልያዝንም ይለዋል። እንደ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ይዞ አንተ ማንህና ነው ስላንተ የሚያወራው? አንተ ካልያዝክም ነው፣ ጥሩ ነገር ነው፣ እሰየው ነው። ዩኒታሪያን ብለን እንመድባለን። ትሪኒታሪያንና ቢኒታሪያን ግን እንደዛ ብለው ያምናሉ። ፕሮቴስታንት ደግሞ ይመጣና እኛ እኮ ማርያምን አልያዝንም አምላክ አድርገን አልያዝንም ይላል። ኦርቶዶክስና ካቶሊክ ይዞ የለ ወይ? ኦርቶዶክስና ካቶሊክ ደግሞ አይ የአክብሮት ስግደት እንጂ የአምልኮ ስግደት አንሰጣትም ይላሉ። ኦኬ ጥሩ፣ ግን የአምልኮ መስዋዕት ትሰጣላችሁ ወይ? የአምልኮ መስዋዕት እየሰጣችሁ ስግደት፣ ፍርሃት ምናምን ለአምላክ ኡስታዝ ይቅርታና የአምልኮ መስዋዕት ስትል እንዴት አልገባኝም። ከሚገባው ነገር ባለችበት ማናገር፣ ወደ እሷ መለማመን፣ ድረሽልኝ ማለት ምናምን የመሳሰሉ ነገር እሱ እኮ እንደ መርዳት ይቆጠራል። ማለት እርጅኝ ማለት ያኔ ናሽኝ ረቂቅ አትሰማም አትለማም። ራሱ ማርያም እንደዛ መለኮት አይደለችም። መለኮት ነው በአንድ ጊዜ ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው። ማርያም መለኮት አይደለችም። መለኮት ደግሞ መለኮትነቱን ለፍጡር አያጋራም። ሽርክ ነው በኢስላም አስተምሮት ውስጥ።
ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ዱዓ ራሱ ኢባዳ ነው ብለዋል። አይልማ እንደዛ መጽሐፉ ላይ የለም እኮ መጽሐፉ ላይ ጸጋውን አያካፍልበት። ጸጋን የሞላሽ የሚላት እኮ እስጢፋኖስም ጸጋን ተሞልቷል ይላል። ጸጋን ሁሉ የሞላብሽ ነው የሚለው። ጸጋ ማለት ግሬስ ነው የተሞላችው ማርያም አይደለችም? እነ እስጢፋኖስም አንቺም ጸጋ ልትሞኝ ይችላል። የትኛው ጸጋ ነው የተሞላችው ማርያም ብለን ስንል ኢየሱስ ክርስቶስን የመውለድ ጸጋ ነው፣ በድንግልና የመውለድ ጸጋ ነው የተሰጣች እንጂ ሰዎች በሌሉበትን የሚደረገውን ዱዓ እንድትቀበል ጸጋ አልተሰጣትም። እንደዛ አይልም። ጸጋን የሞላብሽ ይላታል። አዎ ምልዕተ ጸጋ ናት ድንግል ማርያም። እስጢፋኖስም ሐዋርያ ሥራ ምዕራፍ 6 ላይ ምልዕተ ጸጋ ነው፣ ጸጋን የተሞላበት ነው ራሱ። ግን እስጢፋኖስ ደግሞ ወደ እሱ ዱዓ እናደርጋለን ማለት አይደለም። ጸጋ መሞላት አንድ ነገር ምንድነው? ራሱ ጸጋ አይደለም የመለኮት ሙላትም ሰው ይሞላ የለ ወይ? ቆላስይስ 2:9 ላይ የመለኮት ሙላት በእርሱ ተሞልታችኋልና ይላል። ስለዚህ ሰው የመለኮት ሙላት ተሞላ ማለት የመለኮት ሙላት ማለትና መለኮት ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ መለኮት መለኮትነቱን አያጋራም ለፍጡራን። ሁሉ ነገር መስማት የሚችለው፣ ሁሉ ነገር ማየት የሚችለው፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ከሱ ውጪ የሌሉትን ነገር ድረሱልን ብሎ በስማቸው መማፀን፣ ስማቸውን መጀን አድርጎ መመጀን አይቻልም። የምንመጀንበት መጀን ያላህ ስም ብቻ ነው፣ የፈጣሪ ስም ብቻ ነው መሆን ያለበት። እብሪዬ ልጣበቃ ቀጥሉ። ያጂ ሰላም በለው። አይ የምችልበት ቦታ አይደለም ያለሁት። በዛ ላይ ደክሞኛል፣ ጂም ውስጥ ነበርኩኝ። ያዲ ሰላም ብያለሁ። ያዲ እኔ ስመጣ የምትሮጠው ነገር ግን እኔ እንዳልጨምቅ ነው። እኔ አንተን እኮ እፈራለሁ። እኔ እኮ አንተን አትችልም። አንተ እኮ ነው ማለት ይችላል እኮ። አረ ዋይ ዶና ሰከኝ እኮ የምር ማለት ነው። ስንት ይቅርታ እኔ ዋይዶን አገኘዋለሁ። አታስቡ። ቀጥሎ እኔ ሞረድ ስላለብኝ እንዴ ድምጽ ላሰማ ዋይዶን በዛው ድምጽ ልስማ ሰላም ብለህ አየታለች ወረደች እንደ ረቂቅማ ቆየች እኮ ምን ነው አለች። ኤክስፕላኔሽንን ረቂቅ ስላደረክባት እንደዛ አይደለም። በቃ እኔ ሁለተኛ አልገባም። በቃ እንደዛ ከሆነ እኔ ይቅርብኝ። እኔ ድሮን መድሌ ነው። አንተ ከሄድክ በኋላ ብዙ ፖለቲካ ሰርቷል ኡስታዝ ማ ያዲ እኔ ላይ ሰራ እኔና እሱ እኮ የሆነ ነገር አለ። እኛ ላይ ሲሰራ ነበር። አይ እንትን አይደለም የሆነ ነገርማ አለው እኮ። እስኪ ያዲ ስጠኝ ለኔም ይሄን ህዝብ ላሳብደው። ሰውላ እንደዚህ የሚወድ ለምንድን ነው? አይ እንጃ ጸጋ ተሞልቼ ነው። በቃ ለኔም ስጠኝና ትንሽ ይሄን ህዝብ ላሳብደው እባክህ ስጠኝ እስቲ። ምን ላይ ተጸጋ በልኝና እሺ መልካም ጊዜ ይሆንላችሁ። ሰላም አለይኩም። ቆይ ሳትወጣ ቆይ። ኧረ ቆይ 1200 ሰዎች አላችሁ። ኡስታዝን ፎሎ ያላረጋችሁ ፎሎ አድርጉ። ዳዕወቱል አንቢያን አቡሩ መይሳን ያዲ እንዳታረጉ ያታላችኋል። እሱ እስከሚመለስ ከዛ ሙሪድን እና ጀማልንም ያው ቤቱንም ፎሎ አድርጉና አንድ ቻሌንጅ ጀምረናል። ልብ አድርጉ ያ ጀማ። ቻሌንጁ ምንድነው? ኡስታዝን 1 ሚሊዮን የማስገባት ቻሌንጅ ነው። ሁላችሁም ማለት ነው ሁላችሁም 1 ሚሊዮን የማስገባት ቻሌንጁን ተቀላቀሉና ኡስታዝን 1 ሚሊዮን አስገቡ ሁላችሁም ማለት ነው። እና 1200 ሰዎች ብታሰራጩት ምን ያህል ትልቅ ነገር እንደሆነ አስቡት። ይህንን ለማለት ያክል ነው። በተለይ ደግሞ ዳዕወቱል አንቢያንም ፎሎ አድርጉ። በጣም ትልቅ ስራ እየሰራ ያለ የምድሩን ስራንም ያው የጀርባ አጥንት ሆኖ የሙቃረናው የጀርባ አጥንት ሆኖ እየሰራ ያለ ነውና ዳዕወቱል አንቢያን ፎሎ አድርጉ። አቡሩ መይሳን የማታውቁት ኡስታዝ አቡሩ መይሳንም በደንብ ፎሎ አድርጉ። ሙሪድ የአቂዳው ጀግና እሱንም ፎሎ አድርጉት። ማሻአላህ ያው ጀማልንም እንደዛው ፎሎ አድርጉት ማለት ነው። እሺ ኡስታዝ ወይኔ እያልኩኝ ወጣ። ፎሎ ያላረጋችሁት ለደንታችሁ ነው እንግዲህ። እሺ ምህረት ሰላም ቢያን አንዴ ቆይ። ኧረ ከዛ በፊት ያዲ እንዴት ነህ? አሁን የነገር አለ ይዙ ኧረ ቀጥል አይቀጥል ከሌላ ሰው ተቀጥል። እኔ መቼኝ ደህና ና ደህና ነኝ ቴዎሪስ ነው። አይሽ እሺ ምህረት ሰላም ነጁም ክርስቲያን ነው። እሺ ነጁ ነው እንዴ? እኔ እኮ ሙስሊም መስለህ። እኔ እኮ ወይኔ በጣም ይቅርታ ነጁ፣ በጣም ይቅርታ። እሺ እንዴት ናችሁ? ሰላም ነኝ። እኔ እኮ ሙስሊም መስለሽኝ። ቆይ ተረጋጊ፣ ይደርሳል ያንቺ ብዬ ነው። እሺ እንዴ በጣም ነው ግን የምትጨቁናቸው ሴቶቹ። እንዴ ምንድነው? አልጨቁንም። አይ ሴቶቹም ነጁ የሚለው የሙስሊም ስም ነው። እሺ በዛ ስላሰብን ነው አይደል ብሮ? አይ ገብቶኛል። አንተ ያለችውን አልገባም። ተው አንተ አንድ እርምጃ ወደኋላ ነህ ጀማል። ተው እኔ ገብቶኛል ያለችው ነገር። እሺ
ደህና ናችሁ? ባለፈው ቤት የመታችሁ ሮጣችሁ ወጣችሁ ሳትጨመቁ እና ኦኬ ልጨምቂ ነው የመጣሽው? ኧረ ልጨምቅ አይደለም ጥያቄ ልጠይቅ ነው። ሰፋ አድርገህ አትመልስልኝ እሺ? ኢትስ ኦኬ አልከራከርም ምናምን ቀለል አድርገህ መልስልኝ። አይ እንዳመላለሱ ነው። ሰፋ ተደርጎ የሚመለስ ነገር ሰፋ ተደርጎ ይመለሳል። ነጁዬ ቀለል ተደርጎ የሚመለስ ነገር እረዳለሁና ቀለል አድርገህ መልሰው ችግር የለም። እሺ ችግር የለውም እንደ ሁኔታው ቀጥይሽ። እሺ የመጀመሪያው ጥያቄ ኢሳ ማለት ምን ማለት ነው? ትርጉሙ የኢሳ የቃሉ ትርጉም ምን ማለት ነው? እና ኢሳ በኢስላሚክ ሪሊጅን ፈራጅ ነው ብላችሁ ትቀበላላችሁ ኢሳን ወይስ አይፈርድም? በቃ ይብሮ እኔ ልመልስላት ነው ልረዳላት። ቆይ ያዲ እኔ አንተ ፖለቲካ ልሰራ ገባኝ። አንተ ያዲንማ አንድ ጊዜ እኮ ተያየን የሆነ ቦታ ነው። ሁለተኛ አንተ እንደ አይነት ቦታ አገባም ተው። ኡስታዝ አለ ኡስታዝ አቡር መይሳ ጥያቄ ሙሉ ልጨርስና ምን ታረጋለሽ? ሰላም አለይኩም። እሺ ቀጥልላት። እንዴት ነህ? ሰላም ነው ኡስታዝ? አልሐምዱሊላህ አማን ነው። አልሐምዱሊላህ አለን። እሺ ያው እኔ የገባሁት እንኳን ዳዕወቱል አንቢያ ለማስተዋወቅ ያክል ነበረ። እንዳወራ ምንድነው ከሰጣችሁኝ ኢንሻአላህ አወራለሁ። በመርዕስ ላይ ላውራ በተወሰነ ልጨርስ ጥያቄን ወይስ? እሺ ጨርሽ ጥያቄሽን ጠይቂና። እሺ የመጀመሪያው ጥያቄ ኢሳ ማለት ምን ማለት ነው? ትርጉሙ በኢስላሚክ ሪሊጅን ቃሏ ማለት ነው። ቃሏ የኢሳ ትርጉም ምን ማለት ነው? ሁለተኛው ደግሞ ፈራጅ ነው ወይ? ኢሳ በእናንተ ፈራጅ ነው ወይ? ሌላኛው በሰሂህ ሙስሊም 2225 ኤፍ ላይ እና ሰሂህ ሙስሊም 2226 ኤ ላይ ሴት ልጅ እንደ መጥፎ ትቆጠራላችሁ ወይ? እንደ መጥፎ ድል ትቆጠራላችሁ ወይ? ነጁ አንድ ባንድ ትጠይቂያለሽ። ቆይ አንዱን ይመልስና ከዛ ተራ በተራ እሺ። ቀጥል ኡስታዝ። ኦኬ በቃ ቀጥል። እሺ ያው የመጀመሪያው ጥያቄዋ ኢሳ ማለት በእስልምና ምንድነው ትርጉሙ የሚል ጥያቄ ነው ያነሳችው። ኢሳ እንግዲህ ለአንድ ነብይ ለተከበረ ለሆነ ለአላህ Subhanahu Wa Ta'ala ተገዢ ለእርሱ ፈቃድ አዳሪ ለነበረ ለተከበረው መልእክተኛ የተሰጠ የሆነ ስም ነው። ኢሳ የነብዩላህ ኢሳ ወይንም ደግሞ አልመሲህ በመባል የሚታወቀው የመርየም ልጅ የሆነው ለእርሱ የተሰጠ የሆነ ስም ነው ማለት ነው። ይህ ስም ያው ኢሳ የሚለው እንግዲህ ቀዳማይ አረብኛ ማለትም ቁርአን በወረደበት በሆነው አረብኛ ኢሳ የሚል ስያሜ አለው። ዳህራይ አረብኛ ወይንም ደግሞ ባይብል በአረብኛ ከተተረጎመበት ጊዜ ጀምሮ የሚጠራበት የሆነው ስሙ ደግሞ የሱዕ ነው ማለት ነው። የሱዕ ወይንም ኢሳ አንድን ማንነት አመልካች የሆነ ስም ነው ማለት ነው። እንግዲህ ስሙ የተወሰደው ከዕብራይስጥ ነው። ዕብራይስጥ ላይ እንግዲህ ያህሹዓ በመባል ይታወቃል። ያህሹዓ ማለት ትርጉሙን እመጣበታለሁ። ያህሹዓ ዕብራይስጥኛ ሲሆን አረብኛውም ከዛ የተያዘ ነው ማለት ነው። ተግባባን? የሹዓ እሺ የተቀባው ወይም አዳኝ ማለት ነው። እሺ የሹዓ ማለት ነው። ግን ኢሳ ማለት የሹዓ ማለት አይደል? ተመሳሳይ ነው፣ ትርጉም የለውም። ኦኬ that means ከኢየሱስ ክርስቶስ ጋር ተመሳሳይ ነው ማለት ነው። ኢየሱስ ክርስቶስ አልመሲህ ማለት የተቀባ ማለት ነው፣ የተሾመ ማለት ነው። ኦር ደግሞ የሹዓ ማለት ኢየሱስ ማለት የሹዓ ማለት ነው። ማለት ይመሳሰላሉ ነው ማለት ቃሉ። የሹዓ ማለት ምናልባት የሹዓ ማለት በዕብራይስጥኛ ሲሆን ኢየሱስ የሚለው ደግሞ በግሪክኛ ነው። ኢሳዩ የሚለው ደግሞ በአረማይክ ኢየሱስ ሲናገርበት የነበረው ቋንቋ ነው። በአረብኛ ደግሞ ዒሳ ይሆናል ቅድም እንዳለሽ። ከዛ ደግሞ የሱዕ ብለው የሚጠሩትም አሉ። ኢቭን ዒሳ ብለው የሚጠሩትም ባይብል ላይ ተጻፋል። አሁን ምንድነው ትርጉሙ ሲባል ዒሳ ማለት ያው ከዕብራይስጡ ስንወስድ የአምላክ አዳኝ ነው ማለት ነው። ያ የሚለው ያህ አምላክ አዳኝ ነው ማለት ነው። ምንድነው ግን ኢሳ የሚለው ዴፊኒሽን እሱን ነው እኮ እየነገርኩሽ ያለሁት እሱን ነው።
አይደለ አላየሁትም እንትን ላይ ትራንስሌት እስቲ ትራንስሌት አድርግልኝ ወይም ደግሞ ኢሳን ትራንስሌት አድርግልኝ በአረማይክ ነጁ ምንድን ነው የፈለገችው? አረብኛ ወላ በምንኛ ነው የፈለግሽው? አሁን ስለ ስሙ ነው እንትን እየሰጠንሽ ያለ ነው። ስያሜው አሁን እንደየሀገር ቆይ እሺ እየተግባባን ነጁ ስያሜው እንደየሀገራቱ ሊለያይ ይችላል። ተግባባን አይደለም? እንደየቋንቋው ሊለያይ ይችላል። ተግባባን። ነገር ግን አንድ ማንነት የሚጠራበት የሆነ ስም ኦሬዲ በዕብራይስጥ ያለው የሆነው ያህሹዋ ኢየሱስ የሚለውን ግሪኩን አያፈርሰውም። ተመሳሳይ የሆነ ነገር ነው ያለው ማለት ነው። ግልጽ ነው። እሺ አይ ኢሳ የሚል ነገር ስላላየው ብዬ ነው። ኢትስ ፋይን በቃ እሺ። የሹዋ ነው ማለት በእኛ ኢየሱስ ክርስቶስ ፈራጅ ነው እንላለን። ኦኬ በእናንተ ኢሳ ይፈርዳል፣ በሰው ልጆች ላይ ይፈርዳል፣ ፍርድን ይሰጣል። በእናንተ ይፈርዳል። ኦኬ ኢሳ አለይሂ ሰላም ለአላህ ሱብሓነሁ ወተዓላ ተገዢ፣ ሰዎችን ከዘላለማዊ ቅጣት እንዲድኑ ከአላህ በቀር በእውነት የሚመለክ አምላክ የለም እያለ የሰበከ የሆነ መልእክተኛና ነብይ ነብዩላህ ኢሳ አለይሂ ሰላም ፈራጅ ሳይሆን መስካሪ ነው። ተግባባን። ፈራጅ ሳይሆን መስካሪ ነው። አይፈርድም ማለት ነው። ኧረ መልሴን አስጨርሽኝ። አፋፌን አልሽኝ እኮ አፋፌን አስጨርሽኝና ኢንሻአላህ ምን ይላል አላህ ሱብሓነሁ ወተዓላ وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق فقلته فقد علمته يا ليه عندما ترشنا ተቆርጧል። ኮፒ ሊንክ አድርጉ። ሱረቱል ማኢዳ ላይ ይሁን አይሁን እርግጠኛ አልሰማም። አሁን ትሰማለህ መጣ ኸይር እሺ ሱረቱ ኒሳ ላይ ነው ይሄንን የተናገረው አላህ ሱብሓነሁ ወተዓላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ። ምንድነው አላህ ሱብሓነሁ ወተዓላ ስለ ይሁዶች ሲናገሩ አላህ ሱብሓነሁ ወተዓላ አይሁዳውያን እንደረገማቸው ይናገራል። ምን በማለት وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بل رفعه الله إليه وكان الله عزيزا حكيما. كذبوها لا اسكتلوه من إلى الله سبحانه وتعالى وإن من ትክክለኛ አይደለ ኢብሮ የቁርአን አንቀጹን ምናልባት በቃሌ ስለሆነ እንትን እያልኩኝ ያለሁት እንዳልሳሳት እያስተካከልኩኝ ወየውመል ከዚያ በኋላ አላህ ሱብሓነሁ ወተዓላ እነዚህ አላህ ሱብሓነሁ ወተዓላ ቀጥሎ ያለው አንቀጽ ላይ ነው وإن من أهل الكتاب إلا ليؤمنن به قبل موته ويوم القيامة يكون عليهم شهيدا. نبي الله عيسى عليه السلام الله سبحانه وتعالى سماي أسرقوت لك ساعته سيدرس اندي ملس يادرقو ያኔ የሚኖሩት አህለል ኪታቦች መጽሐፉ ባለቤቶች የሚባሉት አካላቶች በአጠቃላይ በሱ ያመኑ ቢሆን እንጂ አይቀርም በማለት አላህ ተናገረ። ከዚያስ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ለተንሳኤም በእነርሱ ላይ መስካሪ ይሆንባቸዋል በማለት ተናግረዋል። ነቢዩላህ ዒሳ ዐለይሂ ሰላም እንዴት እኛውም ነቢይ ከእርሱ በፊት እንደነበሩ መልእክተኞችና ነቢያቶች ነው። ይህንንም በተመለከተ ነው አላህ ሱብሓነሁ ወተዓላ በሱረቱል ዒምራን ላይ ምን ይላል? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም አላህ ዘንድ የዒሳ አምሳያው ልክ የአዳም አምሳያ ቢጤ ነው በማለት ይናገራል። ዒሳና አዳም የሚለያዩበት መልእክትን በማድረስ በመልእክተኝነታቸው በደረጃ ካልሆነ በስተቀር መልእክተኛ በመሆን ነብይ በመሆን የሚለይበት ነገር የለውም ማለት ነው። ሁወ ረሱሉን መልእክተኛ ነው ከእርሱ በፊት እንደተላኩት መልእክተኞች ሁሉ ማለት ነው። ነብይ ነው ከእርሱ በፊት እንደተላኩት ነቢያቶች ሁሉ። ነቢያቶች የሚመጡበት ዓላማ የሰው ልጅ የተፈጠረበትን የሆነው አላህን በብቸኝነት ማምለክ የሚባለውን የሆነውን አስተምህሮ ይዘው መተው ለሰዎች ማድረስና በእነርሱ ላይ መስካሪ መሆን
አድራሽ ናቸው። አድርሰዋል። ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ማለት ነው። ምን አደረጉ? ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ የተወሰነ ቀን ሲቀራቸው ሐጀተል ወዳዕ ወጡ። ሐጅ የመጨረሻ የስንብት ሐጅ ወጡና ከዚያ በኋላ ሰዎችን ጠየቁ። ሰዎች ሆይ፣ ህዝቦቼ ሆይ መልእክቴን አድርሻለሁን? ሀል በለግቱ መልእክቴን አድርሻለሁ ወይ ብለው ጠየቁ። አዎ አድርሰሃል ብለው እጃቸውን አውጥተው ሰሃቦች ተናገሩ። ከዚያ በኋላ እጃቸውን ወደ ላይ ቀስረው ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ሽሀድ አላሁመ ሽሀድ አላሁመ ሽሀድ አላህ ሆይ መስክር አላህ ሆይ መስክር አላህ ሆይ መስክር ብለው ደጋግመው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ምን ማለት ነው ብለን ስንል ነቢያቶች የሚላኩት መልእክትን ለማድረስ ነው። አስለን መልእክተኛ የሚለውን ቃል ራሱ በጥሬ ስንወስደው ምንድነው ከአንድ አካል ወደ አንድ አካል የተላከበትን ነገር የሚያደርስ ማለት ነው አይደለ? ቀጥታ ራሱ ስንረዳው ማለት ነው። እንደ እስልምና አስተምህሮ ደግሞ በአላህና በሰው ልጆች መካከል መለኮታዊ ራእይን ወደ ሰው ልጆች የሚያቀብሉ ከአላህ Subhanahu Wa Ta'ala ተቀብለው ወደ ሰው ልጆች የሚያስተላልፉ የሆኑ ጻድቅ ሰዎች ማለት ነው ነቢያቶች። ስለዚህ እነዚህ አካላቶች በአጠቃላይ መልእክትን አድራሽና መስካሪዎች ናቸው እንጂ ፈራጅ የሚሆኑበት አግባብ የለም ማለት ነው። ፈራጅ ሲባል አሁን እንደ ክርስትና አስተምህሮ ከሄደን ኢየሱስ ክርስቶስ በሰው ልጆች ላይ ይፈርዳል፣ እንዲህ አይነት ነገር በመጽአት ቀን ይመጣና በሰው ልጆች ላይ ይፈርዳል፣ እንዲህ አይነት አስተምህሮ አለ። በእስልምና መልእክተኛ ነው፣ የተከበረ የሆነ መልእክተኛ ነው። አላህ Subhanahu Wa Ta'ala 5 መልእክተኞችን ከሌሎች መልእክተኞች በደረጃ አብልጧል። ከነዚህ 5 የተበለጡ የተከበሩ ነቢያቶች ከሚባሉት የተከበሩ መልእክተኞች ከሚባሉት ውስጥ አንዱ ነብዩላህ ዒሳ አለይሂ ሰላም ነው ማለት ነው። ግልጽ ነው? አዎ ግልጽ ነው። በጣም ማስረዘሙት ግን ይቅርታ። ምንድነው ጥያቄ? እኔ ፈራጅ ነው የሚል ነገር አግኝቻለሁ ከሐዲሳችሁ። እሺ። እና ሌላኛው ጥያቄ ምን መሰላችሁ? መረጃው ኢሳ ይፈርዳል። መረጃውን እሺ፣ አንዴ ኮሜንቱን ተከፍቷል። አይ ልንገርሽ ነው እንትን ሳትይው ልንገርሽ ብዬ ነው ይብሮዬ። ምናልባት ኢሳ አለይሂ ሰላም ሲመጣ ሲወርድ ማለት ነው እንደሚታወቀው በነብዩ አለይሂ ሰላቱ ሰላም ሸሪዓ ያስተዳድራል የሚለውን እሱን አይታ ሙምኪን ይመስለኛል። ለዛ ነው ላስታውሳችሁ እንጂ አይ ክፈተውና ሊሆን ይችላል፣ ምንም ችግር የለም። እሺ ያው ክፈተለሽ። ኦልራይት አለ። እሺ ጥቅሱን ታውቂዋለሽ መጀመሪያ ግን አንቺ? ያ እሺ ሰጅኝ። እሺ የቱ ጋር ነው? የቱ ጋር ነው? 3448 ሳሂህ አል-ቡኻሪ። እሺ አይ ቲንክ ሙስሊም ላይ ያለ መሰለኝ ይመስለኛል። ወለዚ ነፍሲ ቢየዲሂ። እሺ ለዩሽኩና አይንዚለ ፊኩም ኢብኑ መርየም ሰለላሁ ዐለይሂ ወሰለም ሐከመን ሙቅሲጠን። ያውልሽ ሐከመን አሁን ይሄንን መሰለኝ ያልሽውና አንቺ እንግሊዝኛው ላይ እንሂድና ምን የሚለውን ቃል ይዘሽ ነው አንቺ አሁን እስቲ የትኛውን ነው? እቺናውን ሐዲስ አይደለም ያኛውን ከፈታ ገባኝ። ይሄው ኖ እሺ ጀጅ ከሚለው ቀጥሎ ምንድነው? ይሄውና ራሱ እኮ ነው he will break the cross kill swine and abolish ምን አለ ጂዚያ አለ። ከዛ ኖ ማንካይንድ ይላል እንትን ላይ እዛኛው ቡኻሪ ላይ he will judge in all mankind። በቀጥታ ያኛው ምንድነው የሚያደርገው? ያው ይሄ እኮ ነው እዚህ ጋር ነው ምን አለ መሰለሽ? no it's not the same by the way ራሱ ነው ሐዲሱ። ቆይ ችግር የለውም እዛኛው ላይ ማንካይንድ የሚል አለው እዚህኛው ላይ የለውም። ችግር የለውም። ይኸውልሽ by him whose hand in my ቆይ አመጣለሻለሁ እዛ አመጣለሁ። ቆይ አንዴ by him in whose hand is my life the son of Mary የመርየም ልጅ will soon እሺ descend among you በእናንተ መሃል ይመጣል። እንግዲህ እዛኔ ይመጣል as a just judge እና በቃ በእርግጥም ምን የሚያደርግ ሆኖ በመልካም ማለትም በፍትህ የሚፈርድ ሲሆን ይመጣል እናንተ መካከል ማለት ነው። እንግዲህ ኢሳ ይዛኔ የሚመጣው ያው በፍትህ የሚፈርድ ሆኖ ነው የሚመጣው ማለት ነው።
ጀስት ጀጅ ሆኖ ማለት ፍርድን ይሰጣል ነው ያ ፍርድ እኮ። አዎ ትክክል እኮ ነሽ። አሁን የዛኔ የምጽአት ቀን አይደለም ያው ተመልሶ ይመጣል ብለን እናምናለን እኛ ሙስሊሞች። እናንተ መሀል ነው የሚመጣው። ከዛ በኋላ ምን ያደርጋል? he will break ክሮስን ይሰብራል። ክሮስ ታውቂያለሽ? መስቀል ይሰብራል። መስቀልን ይሰብራል። መስቀል ይሰብራል። ከዛ ደግሞ kill swine and abolish jizya ሌሎች የመሳሰሉትን ነገሮች ያደርጋል። ከዛ ደግሞ ይኖርና ከዛ ድጋሚ ይሞታል ነው። እሺ ይሞትና ድጋሚ ደግሞ አላህ እዛኛው ላይ ደግሞ ቀጥታ የሚለው እሺ ላውጣለሽ he will judge all mankind ነው የሚለው እኮ። እሺ ነኔ እሱን ደግሞ እስቲ አይ ቲንክ ቡኻሪ ስንት ነበር ያልሽ? ስንት ነው? 28 እሺ እሱን ደግሞ ልይለሽና እዚህ ላይ አልያዝኩትም። 34 48 34 ስንት 48 47 ነው 48 48 እኔ መውጣት እችላለሁ። ኢትስ ፋይን ይሁን ይጋር ኦኬ እሺ አውጪው። እሺ አይ እኔ ይዤው ነበር ብዬ ነው 47 ይመስለኛል። ኤኒዌይስ እሺ ችግር የለውም እናምጣውና እንየው። ይሄውና እዚህ ጋር ሩቅ አይደለም እሱ። እሺ ቆይ አንዴ ዋይፋይ ላገናኝ አንዴ። ይሄው እኔ ወጥቼዋለሁ። ቆይ እንደዛ አይታየኝማ። እኔ አውጣልሻለሁ። እኔ ላውጣልሽ ቆይ አንዴ። እሺ እኔ እንደውም አቅልሜዋለሁ ባይዘው ችግር የለውም አውጣልሻለሁ። ቆይ ለሁሉም እንዲመለከተው ዙም አውት ዙም ኢን እያደረኩኝ አይሻልም? በዚህ አጋጣሚ ባንቺ ምክንያት ፋይል ላይ አስቀምጠዋለሁ ማለት ነው። ኡስታዝ ተሳስቷል ማለት ነው። ቅድም እንትን ያሉኝ አይደለም የቂያ ማለት መጥቶ ይፈርዳል ማለት ነው። ፍርድን አይሰጥም ቃል በቃል ነው። ቆይ አንዴ ሚስኮንሰፕሽን ማለት ኧረ ብሌም ላረጉት ፈልጌ አይደለም። አዳምጪሽ እኔ ልንገርሽ ይኸውልሽ አንቺ የኔ ታናሽ ነው ስትጀምሪ ማለት ነው ምንድነው ያልሽው? እንደ ባይብል ኢየሱስ ክርስቶስ በሰው ልጆች ላይ ምንድነው ብለሽ ነው ያልሽው? ፈራጅ ነው አልኩም። እኔ ኢሳ ይፈርዳሉ ያልኩት አይደለም። እንደ ባይብል ብለሽ እኮ ምሳሌ ሰጥተሻል አይደል? እኔ አንካካት ኧረ አላልኩም። እኔ ባይብል የሚባል ነገር አልሰማሁም ብለሻል። ታይ እንጂ አቤት ኢብራሂም ወሻሽ ተጠቅመን እሺ። እንደ ባይብል አዳምጪ። እንደ ባይብል አስተምህሮ አይደለም። ኢሳ አለይሂ ሰላም መልእክተኛ ነው። ያንን መልእክት ደግሞ ለሰው ልጆች አድራሽ ነው እንጂ እንደ ባይብሉ በሰው ልጆች ላይ ይፈርዳል፣ ከፊሉን ወደ ገነት ከፊሉን ደግሞ ወደ ገሃነም የሚለውን አስተሳሰብ ወር ደግሞ አስተምህሮ ክርስትና እስልምና ውስጥ የለም። ይሄ ክርስትና ላይ ነው ያለው የሚል መልስ ሰጥቼሽ ነው የዘጋሁት። ይሄ ደግሞ ስለምንድን ነው የሚያወራው የሚለውን በተመለከተ ገና እያየነው ነው። ኦኬ እኔ ዋሽቼ ወር ተሳስቼ ሳይሆን ስለምንድን ነው የሚያወራው የሚለውን ነጥብ ከተረዳን በኋላ ዋሽቷል አልዋሽም የሚለው የሚቀጥል አጀንዳ ይሆናል ማለት ነው። ኧረ ችግር የለም። እሺ ካጠፋው ተራማለሁ። ይሄ ነው አይደለ ነጁ ሐዲሱ እንግሊዘኛ አለ። እኔ አረብኛ አልችልም። ችግር የለውም። ምን አለ መሰለሽ Allah's messenger sallallahu alaihi wasallam said by him in whose hands my soul is surely Jesus the son of Mary will soon descend amongst you and will judge mankind justly. አየሽ የዛን ጊዜ መጥቶ የሚሰራው ሌላ ነገር አይደለም። ቀደም ያሳየውሽ ነው። እናንተ መሃል ማለት ደግሞ ሂውማን ካይንድ ናቸው ሰዎቹ። እናንተ መሃል የሚላቸው ሰዎችን ነው። ቀደም አመንግስቲዩ ብያበጣውልሽ እሱን ነው። ምን አለ? ዊል ጀጅ አለ። ያው ይፈርዳል። በማን መሃል ነው የሚፈርደው? አመንግስቲዩ የተባለው አመንግስት የተባሉት ያው እኮ አመንግስት የተባሉት እኮ ሰዎች ናቸው። ማንካይንድ እኮ ማንካይንድ እኮ ናቸው። ፍርድን ይሰጣል ነው እኮ። ቆይ አዳምጪኝ አንዴ። እና እኔ ሰዎች አይደሉም አልኩኝ እንዴ ቅድም? ከናንተ መካከል ሲባል ዝንጀሮዎች ናቸው ያልኩት ነጁዬ ደግሞ ተይ እንጂ። ስለዚህ ማንካይንድ ጀስቲስ አስ ኤ ጀስት ሩለር እንዴ ገዢ ሆኖ ማለት ነው። ያው ሩለር ሂ ዊል ብሬክ
the cross በቃ እዚህ ድረስ ያለችውን ብቻ እናያት። ያኛውን ቆይ ለምን መሰለሽ አሁን ማንሳት የፈለኩት ከዛ በኋላ ይሄንን አድርጎ ነብዩ መሐመድም እኮ በጀስቲስ እኮ ዓለምን መርተው እኮ ሞተዋል። እሳቸውም እሱም መርቶ ሰዎችን ሩል አድርጎ ይሞታል፣ ይነሳል፣ ይጠየቃል ገና ማለት ነው። እሺ አሁን ነብዩ መሐመድ ፍርድን ሰጥተዋል፣ እነ ዳውድ ፍርድን ሰጥተዋል፣ እነ ሙሳ እነ በነበሩበት ጊዜ ፍርድን ሰጥተዋል። ሰጥተዋል፣ ፍርድን ሰጥተዋል። ምን አይነት ፍርድ? ምን ላይ ያለ ወርደው ከየት ወርደው ያላችሁ? ነይ ቆይ ሰጥተዋል። ነይ ክፈቺ፣ ቁርአን ክፈቺ። ስጠኝ ሱረቱ። እሺ ኢብሮ ላስቸግርክ? እሺ አራት አስቸግረኝ። እኔ ከፍታለሁ እንዴ? ለምን ታስቸግረኛለህ? ሱረቱል ማኢዳ ምዕራፍ 5 ቁጥር 42 ላይ። እሺ ሱረቱል ማኢዳ ኡስታዝ። በነገራችን ላይ ሐዋርያትም ይፈርዳሉ። እሺ ሱረቱል ማኢዳ ምዕራፍ 5 ቁጥር ስንት? ቁጥር 42 እና ቁጥር 48ን ተከትለኝ። 42 እና 48። እሺ ኦኬ ዙም ላድርግልህ አይደለ? ሐዋርያት እንደሚፈርዱ አላወቀችም ነጁዬ። ሰማዑና ለልከዚብ ሊሱሕት። እሺ ቀጥል። ፈኢን ጃኡከ ፈሕኩም በይነሁም አለ። ሱብሓነላህ። ሰለላሁ ዐለይሂ ወሰለም ምን አላቸው? ፈሕኩም ፍረድ በይነሁም በመካከላቸው። 48 ላይም ገባልኝ። ቆይ አንዴ እንዳትል አማርኛውን ላሳያት። ይኸው ቆይ ይኸው ፍረድ በመካከላቸው ምን አድርግ ይላል? ፍረድ ምን አድርግ ይላል? ሙሉውን ነብሩ እንጂ እንትን ነጁዬ ቆይ እንዴ ይኸው እና ይቺን ብቻ ይቺ እንዴት ነው? እሺ ቁጥሩን ንገረኝ፣ እኔ እዚያ አነበዋለሁ። ይኸው ምዕራፍ 5 ቁጥር እና 48 ይሄ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እሺ 48 አሁን ስለዚህ ነብዩ መሐመድ በሰው ልጆች ላይ ጀጅ ያደርጉ ነበር ማለት ነው አይደል? ግን የሚፈርዱት ለምን ነበረ? በቁርአን ፈሕኩም በይነሁም ቢማ አንዘለ አላህ ባወረደው በሆነ ነገር ነው። እሺ የኢሳ ላይ ልክ እንደ ኢሳ ይፈርዱ ነበረ ነብዩ መሐመድ። ትክክል። እንደ ኢሳ ይፈርዱ ነበረ ነብዩ ሰለላሁ ዐለይሂ ወሰለም፣ እንደ ኢሳ ይፈርዱ ነበረ። 48 ላይ በደንብ ደግሞ ያብራራዋል ምን እንደሆነ፣ በምን እንደሚፈርዱና ምን እንደሚፈርዱ ደግሞ እዛ ላይ ያብራራዋል። 48 ላይ ግን እናነበው ደስ ይለኛል እኮ አሁን ትንሽ ላሽ አላችሁት እንጂ እናንተ ነበብ እናደርገው ራስሽ አንብቢው። እሺ 42 ላይ ታንብበው ላንብብላት። ወደ አንተም መጽሐፉን ከበፊቱ ያለው መጽሐፍ አረጋጋጭ እና በእርሱ ላይም ተጠባባቂ ሲሆን በእውነት አወረድን አለ። በመካከላቸውም አላህ ባወረደው ሕግ ፍረድ፣ እውነቱንም ከመጣልህ በኋላ ዝንባሌዎቻቸውም አትካድ። ከአንተ ለሁሉም ሕግና መንገድን አደረግን አለ። ተግባባን። አላህም በሻኖሮ አንድ ህዝብ ባደረጋቸው ነበር እያለ ይቀጥላል ማለት ነው። አሁን ግልጽ ነው። ፈረድ ያለው ማንን ነው ታዲያ? እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም። በየትኛው መጽሐፍ? በኪታብ በቁርአን ማለት ነው። ኧረ በቁርአን አይልም እዚህ ጋር እኮ። ኪታብ የተባለው ምንድን ነው ታዲያ? ነገሪና በቁርአን አይደለም፣ ግን ኪታብ የተባለው ደግሞ ቁርአን መሆኑን የተፍሲር ማስረጃ ከፈለግሽ እንሰጥሻለን። ሙሰዲቀን ሊማ በይነ የደይ ወሙሃይሚነን ዐለይሂ ከሱ በፊት በተወረደው መጽሐፍ ላይ የተወረደው መጽሐፍ አረጋጋጭና በሱም ላይ ተጠባባቂ የተባለው መጽሐፍ ቁርአን ነው። ለዚህ ማስረጃ ሌላ ማምጣት እንችላለን። እንዴ ከቁርአን በፊት የነበረው መጽሐፍ ቁርአን ነው? ከቁርአን በፊት የነበረውን መጽሐፍ አረጋጋጭና በእርሱም ላይ ተጠባባቂ የሆነን መጽሐፍ አወረድንልህ እያለ ነው። ከእርሱ በፊት የነበሩትን መጽሐፍ በዚህኛው መጽሐፍ እኮ አይደለም ፍረድ የሚል አይደል? አባታችን ኢብራሂም እጅህን ዞር አስረዳሽ። ምን ይላል መሰለሽ ቁርአኑ? ወአንዘልና ኢለይከል ኪታብ ወደ አንተም መጽሐፍን አወረደን አለ። ምን አይነት መጽሐፍ? ሙሰዲቀን ሊማ በይነ የደይ ከእርሱ በፊት የነበረውን መጽሐፍ አረጋጋጭ የሆነ ከእርሱ በፊት የተባለው ማነው? ከእርሱ በፊት የተባሉት አንደኛ ተውራት፣ ሁለተኛ ኢንጂል፣ ሶስተኛ ዘቡር። እነዚህን ሶስት መጽሐፍቶች ምን የሚያደርግ ነበረ? በእነዚህ ላይ አረጋጋጭ የሆነ መጽሐፍ ነው ማለት ነው። ከዛ በእነዛ መጽሐፎች ፍረድ ነው እንጂ የሚለው አይደል? ቆይ አዳምጪኝ። ኧረ ቢስሚላህ
ሺህ ዓመት አላወራም ነው በታዳምጪ። ከእርሱ በፊት የተባለው ከቁርአን በፊት ነው። ተግባባን? ከቁርአን በፊት የነበሩትን መጽሐፍቶች ምን የሚያደርግ ለዚያ በባሪያው ላይ መጽሐፍን ያወረደው አምላክ ጥራት ይገባው በማለት ይናገራል። ሱረቱል ፉርቃን ምዕራፍ 25 ቁጥር 1 ላይም ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ተባረከ አለዚ ነዘለ አልፉርቃነ ሊየኩነ ሊልዓለሚነ ነዚራ። ቁርአን የተለያዩ ስሞች አሉት። ቁርአን ኑር ተብሏል። ቁርአን ዚክር ተብሏል። ቁርአን አልፉርቃን ተብሏል። ቁርአን አልኪታብ ተብሏል። ተግባባን? ብዙ ስሞች አሉት። እነዚህ ስሞች በአጠቃላይ ወደ ቁርአን ነው ይመራሉ። ቁርአን ተብሎ ራሱ ተገልጿል። ቁርአን ለዚህ ማስረጃ ካስፈለገች ደግሞ ተፍሲሮችን መክፈት ይቻላል። እዚህ ጋር የተፈለጉ ቁርአን ነው አይደለም የሚለውን በተመለከተ ማለት ነው። ግልጽ ነው? ወደ ሁለተኛው ጥያቄ ሊዳ። እሺ ቆይ እዚህ ላይ እንጨርስ ወይስ በቃችሁ? ቆይ ይሄ ነብዩን ሰለላሁ ዐለይሂ ወሰለም ብቻ ነው። ሱረቱ አሷድ ቁጥር 22 ላይ ክፈትልኝ ሐቢቢ። እሺ ሱረቱ አሷድ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ያሉም ነቢያቶች ይፈርዱ ነበረ። ሱረቱ አሷድ አንቀጽ ቁጥር 22 ላይ ሷድ ስንት ነበረ? 30 ስንት ነበረ? 30 አባታችን እኮ ያልገባቸው እኔ የጠየቅኩት እሺ በሰው ልጆች ላይ ነው ወይ የሚፈርዱት? ሁሉም ታቡ በሰው ልጆች ላይ ነው እየፈረዱ ያሉት እኮ። ግን የሚፈርዱት በምንድን ነው? በተወረደላቸው በሆነው መጽሐፍ ነው። ነብዩላህ ዒሳም አለይሂ ሰላም በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ወይንም ደግሞ ህግጋት ነው የሚፈርደው። ኦኬ እነ ሙሳም እነ ኢሳም በየራሶቻቸው መጽሐፍቶች ፍርድን ይሰጣሉ ነው። አዎ ነብዩላህ ዒሳ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ስለሚመጡ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ወይንም ህዝብ ነው የሚሆኑት። ህዝብ በሚሆኑ ሰዓት ለነብዩ ሰለላሁ ዐለይሂ ወሰለም ትእዛዛቶች ያጎበድዱ ይሆናሉ። ለዚህ ደግሞ ማስረጃ ሰጥሻለሁ። አንድ ጊዜ ክፈትልኝ ሐቢቢ። በቃ ችግር የለውም። በቂ ነው። ኦኬ እሺ ለነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያድሩ ነበር አያድሩም የሚለውን ደግሞ እንመልከት አይደለም? አረ በቃ እኔ የነበረኝ ጥያቄ ይሄ ነበረ። ስፔሻሊ የኢሳ ስም ትርጉሙን ነበር የምፈልገው ነገር። ቴንክ ዩ። ከተመለሰልሽ ደግሞ አንድ ነገር ብቻ ልጨምርልሽ ይቻላል? ወላ ይበቃሻል? እሺ አንድ ብቻ ልጨምርልሽ። እሺ ሙተፈቁን ዐለይሂ የሆነ ሐዲስ ነው። ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ፣ ከይፈ አንቱም ኢዛ ነዘለ ኢብኑ መርየም ፊኩም ወኢማሙኩም ሚንኩም። ነብዩ ሰለላሁ ዐለይሂ ወሰለም አሉ ከይፈ አንቱም ኢዛ ነዘለ ኢብኑ መርየም የመርየም ልጅ ዒሳ ዐለይሂ ሰላም በእናንተ መካከል በሚወርድ ጊዜ አሉ ወኢማሙኩም ሚንኩም ኢማማችሁ ደግሞ ከናንተ እሱ በእናንተ መካከል ሆኖ ኢማም መሪ የሚሆነው ደግሞ ከናንተ ሲሆን እንዴት ናቸው እናንተ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ንግግር አለ። ነብዩላህ ዒሳ ዐለይሂ ሰላም የሚወርድበትን ቅጽበት ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለጦርነት በተዘጋጁ ሰዓት ሱብሂ ሰላት ሊሰገድ ሲል ነው የሚወርዱ ነብዩላህ ዒሳ ማለት ነው። ሱብሂ ሰላት ሊሰገድ ሲል ይወርዳል ነብዩላህ ዒሳ። በሚወርድበት ሰዓት በሰዓቱ የነበረው መሪ ሰላት እንዲያሰግድ እድል ይሰጠዋል ለነብዩላህ ዒሳ ማለት ነው። ከዛ ነብዩላህ ዒሳ ዐለይሂ ሰላም ምን ይላሉ? አይ እናንተ እኮ በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ የምትመሩ የራሳችሁ ኢማም ያላችሁ ሰዎች ናቸው። እኔ ኢማም